ብዙ ነገሮችን ስላንተ ነግራኛለች ሩታ። ዛሬ የጠራውህ ለምንድን ነው አቤል? ላስጠነቅቅህ ነው የጠራውህ። የማስጠነቅቅህ ደግሞ ምንድነው ከዚህ በኋላ በምንም አይነት መንገድ ሩታ አጠገብ እንድትደርስም አልፈልግም። በምንም አይነት መንገድ ስለ ሩታም አይሆን ነገርም እንድታወራም አልፈልግም እና ከዚህ በኋላ ሩታን ማንም እንዲናገራት አልፈልግም፣ አብሶ በእኔ ዙሪያ ማለት ነው። ስለዚህ ይህንን ነገር እንድታቅና እንዳስጠነቅቀ ነው ዛሬ የጠራውክ ማለት ነው። እውነት ነው ስሰጠሽ ልቤን አሳልፌ ቅርም አላለኝም በፍቅርሽ መክነፌ፣ ግን እንዳልመኘሽ ልቤኔ ከፈለው ሌላ ጭንቀት። ወይኔ በላቸው ማለት ነው። እንግዲህ አብርሃም ታደሰ ድጋሜ እንግዲህ ጓደኞቹ ጋር እንዳትነኩብኝ እያለ እየተጣላ ይገኛል ማለት ነው። እንዲሁም በመጨረሻ ሩታ እንግዲህ ማንም ጋር ተጣላ፣ ማንም ጋር ምንም ሆንክ እረፍዷል፣ እንደተለመደው እንግዲህ እረፍዷል ብለዋል። ሩታ ቤት ሁሌ ረፋድ ነው እንዴ እናንተ? አንድ ቀን መሽቶ አያውቅም። ምሽትን ጨምሪበት ሩትዬ ማለት ነው። ሩትዬ የምሬ ነው። ምሽትን ጨምሪበት ማለት ነው። ምሽትን ጨምሪበት። ምንም ማልክ ምንም ረፍዷል ብለዋለች ማለት ነው። አንድ የተሳካላት ነገር ልክ አቤላን መናገሩ በሷ ቤት ተሳክቶላታል ማለት ነው። ስለዚህ ያው እንግዲህ ቀልዱና ድራማው እንዳለ ሆኖ ለማንኛውም አምሮባችኋል እንበላችሁ ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ ዛሬ እንግዲህ እንደምታዩት እንግዲህ አምሮብሻል። ኧረ ጨዋታ አንጫጫ ታደሰ ጨዋታ ሲችልበት የምሬን ነው የምላችሁ። ጨዋታ ሲችልበት ማለት ነው። በጣም ነው ጨዋታ ይችልበት እና ጨዋታ ይችልበታል። እንዲሁም ደግሞ አንዳንድ እንትኖችንም አለ አይደለ ጣል አድርጓል ማለት ነው። ጣል አድርጓል። ያው እንግዲህ ኮስተር ባለበት መንገድም ኮስተር ያለበት መንገድ አለ ማለት ነው። ጨርሰናል፣ መሄድ ትችያለሽ ብሎ እንግዲህ መሄድ ትችያለሽ። በነገራችን ላይ መሄድ ትችያለሽ አትልም፣ ምክንያቱም አትበል ማለት ነው። ምክንያቱም እንዴ መሄድ ትችያለሽ አለ ብላ ደግሞ እንግዲህ ነገ ፈቅዶልኛል ብላ እንዳታሯሩጥ አንተ የዋስለውን ማለት ነው። ቀብራራው ታደሰ ተው እንግዲህ እንደሰማችሁት ነው። እዚያ ጋር ለጽጌ ያስብበታለሁ፣ እዚህ ጋር ደግሞ ለአብርሽ እንግዲህ ምንም ቢሆን አልቀርም፣ ልጄን አሳድገዋለሁ፣ እሄዳለሁ፣ ከምንም ሰላም መሆን አለብኝ። ስልክሽን ዘግተሽ ማለት ነው ሩታ፣ ጽጌ ነግራሻለሽ። ስልክሽን ዘግተሽ ቤትሽን አላሳይም፣ ማንንም አያስፈልገኝም፣ ለራሴ ሰላም መሆን እፈልጋለሁ ካልሽ ማንም አይደርስብሽም። አንቺ እስካልፈቀድሽለት ድረስ ማለት ነው። የፈቀድሽላቸው ናቸው ቤትሽ ድረስ መጣው የሚበጠብጡሽ ወይ የሚያደርሱሽ ወይ ደግሞ ምናምን ማለት ነው። አቤላና አብርሽ ወይ ደግሞ ብሩክ ወይ ደግሞ ሄረሚላ አይደሉም። በቃ አንቺ የፈቀድሻቸው በራስሽ ዙሪያ ያሉ ብዙ ሰዎች አሉ። አለቀ። እንግዲህ ዛሬ እንደሰማችሁት ነው። ልጅን ትናንት አሳይሃለሁ ብለሽ ነበር፣ ለምን አልመጣሽም? ተኝቷል። ትናንትም ተኝቷል፣ ነገም ይተኛል ማለት ነው። እንግዲህ ቤቢ ምንም ማድረግ አይቻልም። ስለዚህ ሩታ እንግዲህ አብርሽን እያመላለሰች ማየት ነው ትፈልጋለች ማለት ነው። ናፍቆቱን መወጣት ትፈልጋለች። ምክንያቱም ያው ዛሬ ልጁ የለም ነገ ልጁ የለም እያለች ማሳየት ነው የምትፈልገው ማለት ነው። ማለት ማየት ነው የምትፈልገው። ተናግረናል ማለት ነው። ምክንያቱም ሩታ ማለት ይሄ መደለል አለ አይደለ? ይሄ ማለት ይሄ እንደዚህ ነው ብሎ እሷን እንትን ማለት ይሄ መደለል ወይ ደግሞ ይሄ በቃ ይሄ ይሆንልሻል ይስተካከልልሻል ብሎ ማለት ለእሷ በጭራሽ የማይመቻት ነገር ነው። አብርሽ ተናግሮታል። በቃ ማለት ይሄ ይስተካከልልሻል ሲሏትም አይመቻትም፣ ሲያስተካክሉላት ሲለምኗትም አይመቻትም። በአግባቡ መንገድ ወይ ደግሞ ይሄ በእንትን ሲመጣም አይመቻትም። ሁሉም አይመቻትም። ለዚህ እኮ ነው ጸባዩ ዜሮ ነው የምላችሁ። በጋሌሙት ጸባዩ ዜሮ ነው ስላችሁ እኮ አልሰማኛላችሁ። ጸባዩ ዜሮ ነው በቃ ያልኳችሁ ለዚህ ነው ማለት ነው። ስለዚህ ውዶችዬ ማለት ነው እንግዲህ ዛሬ እንዳያችሁት ነው። ያው እንግዲህ እንደወሳ እያማራት ፈገግ እያለች ምናምን ነገሮቹ በቃ ሰላም ሊሆኑ ነው ማለት ነው ምናምን እያለች ማለት ነው።
ነገሮቹ በቃ ሰላም ሊሆኑ ነው ምናምን እያለሽ ማለት ነው። ከዛ በኋላ ደግሞ ያው የሚፈልገውን ደግሞ ወይም በሚፈልገው መልኩ ልጁን እንኳን ማሳየት አልቻለችም ማለት ነው። በነገራችን ላይ ሩታ ብዙ ጊዜ ሁለት ቃል ትሆናለች። ፀጉር ቤት ነው የመጣው፣ ከፀጉር ቤት ነው የመጣው አለች። አቻኩለ ጠራኸኝ፣ ከፀጉር ቤት ነው የመጣው አለች። ከዛ በኋላ ደግሞ እንግዲህ ወዲያው ደግሞ ተኝቷል አለች ምናምን። በቃ ግራ ነው የሚያጋባው ብቻ። ምክንያቱም እንዴት ነው ነገሮችን እንትን ትላለች፣ ታወዛግባለች፣ ራሷ ተወዛግባ ታወዛግባለች ማለት ነው ሩታ። ስለዚህ ሩታ እንደዚህ አይሆንም፣ ልጁን ከአባቱ መከልከል አትችይም። በነገራችን ላይ በየትኛው መንገድም ቢሆን ልጁን ከአባቱ መከልከል አትችይም ማለት ነው። ይሄ የማይቻል ነገር ነው። በህግም ስለማይሆን በህግም መከልከል ስለማትችል ማለት ነው። ገባችሁ? ስለዚህ ሩታ ይህንን አታድርጊ። አቤላ ደግሞ የገባው ነው ማለት ነው። በነገራችን ላይ ያው አቤላ የገባው ነው። በእኔ ምክንያት ከሆነ ከሌሎች ሁሉ ተለይቶ ይሄ በአንዳንድ የምናገራቸው ነገር ከሆነ ችግር የለውም እምልልሻለሁ። ሁሉም የምናደርገው ለአብሬ ስንል ነው። እሱ ደግሞ ይሄም ደግሞ ለእሱም ካልገባው ምንም ማድረግ አይቻልም ብሎ እንግዲህ ማለት ያለበትን ብሏል ማለት ነው። አቤልም ትክክል ነገር ነው ያደረገው። ምንም ችግር የለውም። የሚያደርገውም አዎ ለአብርሽ ብሎ ነው። ስለዚህ ነገሮቹ እንግዲህ ሰላም እየሆኑ ይገኛሉ ማለት ነው። ባጭሩ ማለት ነው። ግን ቦጋሌ የሞቱ ማለት ነው። እንዲሆን አፍቆታችሁ አይናችሁ ላይ ይነበባል። በጣም ነው እንዴት ተነፋፈቃችሁት። እና ውዶችዬ ይህን ይመስላል ማለት ነው። ብቻ እኔ ከተመቸኝ ነገር የዛሬ ቪዲዮ ምን ተመችቶሻል ካላችሁ የአብርሽ አማርኞች፣ አብርሽ ጣል ጣል ያደረጋቸው ንግግሮች እንትን ወጋ የሚያደርጉ ምናምን ነገሮች ከዚያ ደግሞ መጨረሻ ላይ እንግዲህ አልን ለማመጥሽም አይነት ነገር እንደፈለግሽ መሆን ትችያለሽ፣ ልጄን አሳይኝ፣ እዚያ እንደፈለግሽ መሆን ትችያለሽ ብሏታል ማለት ነው። አብረን አንኖርም ወይም ደግሞ አብረን ባንኖርም ልጃችን በአንድ ማሳደግ ወይ ደግሞ ልጃችን ማሳደግ አለብን ብዬ አምናለሁ። ለዚያ ነበር ያንን ደግሞ በአንድ ሳንሆን ልጁን እያየም ማሳደግ ይችላል። አዎ ልጁ ጋር ማጫወት ጊዜ ማሳለፍ ይችላል፣ ወይም መብቱ ነው ማለት ነው። ሲያድግ ብቻ አባቴ የት አለ ብሎ መምጣት አለብህ ማለት ደግሞ አትችይም። በአጭሩ ሩታ ልጇን ይዛ ከሀገር መውጣት አትችልም እና ቀልዳችሁን አቁሙ መልእክቴ ነው። ልጁን ይዛ መውጣት አትችልም። ስለዚህ ሁላችሁም ቀልዳችሁን አቁሙ። በቃ ማንም የማያውቅ ኦዲየንስ ደደብ ነው ብላችሁ በኦዲየንስ ላይ አትጫወቱ። እንደ ደደቦች አይደለንም መልእክቴ ነው ማለት ነው። ለሁላችሁም ወዳችኋለሁ ውዶችዬ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላማችሁ በያላችሁበት ይብዛልኝ። ከተመቻኝ በላይ እንገናኛለን። ወዳችኋለሁ። ባይ ባይ።